ማለት ከዛም በኋላ ይሄ የሚቆጭህ ነገር አታድርግ አለችው። እኔ ምንም አይቆጨኝም፣ በፍጹም የሚቆጨኝን ነገርም አላደርግም፣ ከአንቺ ጋር በመተኛቴ ምንም አይቆጨኝም አለ። ከዛን አብሮ ከተኙ በኋላ ሲነቃ አጠገቡ ተኝታ አገኛትና በጣም ተበሳጨ። ሲበሳጭም እኔ እኮ ነግሬህ ነበረ አንተ አስገድደኝ እንጂ እኔ ፈልጌ አይደለም፣ በእርግጥ እኔ እንደማፈቅር ስነግርህም አላመንክኝም፣ አምነህ አልተቀበልክም ብላ ርብቃ በቂ መልስ ለአቤል መለሰችለት። ለዛም ነው የተበሳጨው። ሰላም ሰላም! ውድና የተከበራችሁ ብያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም እንዳልኳችሁ ርብቃ እንደምትወደው እንዲሁም እንደምታፈቅረው በጣም ሰክሮና ራሱን ስቶ በነበረበት ሰዓት ስትነግረውም እየዋሸሽኝ ነው፣ ሁላችሁም ውሸታም ናችሁ ነው ያለው። ነገር ግን በሱ ላይም አይፈረድም። ክደትን ከማን ያገኘው? ከሜቲ። ሜቲ ብዙ ጊዜ ስልክ ሲደወልላት አጎቴ ይደወልልኝ ትላለች። እናም ደግሞ ልሸኝሽ እባክሽን ይበርድሻል ጃኬትን ልበሽ ሲላትም ኧረ በፍጹም ጃኬትን ለብሽም አቤት አልሄድም፣ ይሄ ማን ነው ብሎ ደግሞ ቢቆጣኝስ በጣም እኮ ሀርድ ነው አጎቴ ትለዋለች። እንዴ አንቺ ሁልጊዜ ስልክ ማን ደወለ ስል አጎቴ ይሄን ጃኬት ለብሰሽ ሂጂ ስልሽም ጃኬቱንም ካየ ይቆጣኛል። ምን አይነት አጎት ነው? እኔ እስከማውቀው ድረስ እኮ አጎት የለሽም ማለት። አረ አጎት ያለ እንዴት የለኝም? እኔ አጎት ባይኖረኝ አለኝ እልሃለሁ እንዴ አቤል የኔ ፍቅር ምናምን ስትለው እሱ ደግሞ ያምናታል። ስለሚያፈቅራት በጣም ያምናታል። በጣም ነው የሚወዳት። ደግሞ እንደዛ እየወደዳት በስተ መጨረሻ ልቡን ሰበረችው ማለት ነው። እሱም ምንድን ነው የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሲቀጥል ለዚህ ቻናል አዲስ ከሆናችሁ ፕሊዝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ አዳዲስ ቪዲዮዎች፣ አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቷን በማብራት ተቀላቀሉ ማለት ነው። እናም ተቀጣጠሩ። ተደዋውለው ከተቀጣጠሩ በኋላ አቤልን እየጠበቀችው ነበረ ሜቲ አቤልን የምትቀርብበት መንገድ ለምን እንደሆነ ሁላችንም እናውቃለን። እዚህ ጋር እንደምንም ከሱ ጋር በፍቅር ግንኙነት እየኖረች ቤት ውስጥ ያለውን ካርታ ፍላን ሜቲና አዚ ተባብረው ለመስረቅ ወስነው ነው እዛውን ልኳችሁ። ሜቲ አንዴ አቤል ጋር አንዴ ደግሞ እዩ ጋር እያለችም እዩን አጎቴ ትላለች፣ አቤልን እንደ ፍቅረኛ ታያለች ማለት ነው። ግን እንደዛ ሆኖም ሳለ በስተመጨረሻ በትንሽ ነገር ነው የተገለጠችው። ቴክስት ሲላክላት ቴክስቱን ባታየው ኖሮ እሱም ቼክ አያደርግም ነበረ። ከእሱ ጋር እየተሳሳመች እየተጨዋወተች ምን እያለች ፈታ ዘና እያለች እንደ አጋጣሚ ስልኳ በእጇ ላይ እንዲህ ቁጭ ብሎ ነበረ። ቴክስት ሲመጣ ከላይ ተንሳፋ አይደለም የሚመጣው እና አጠገቧ እየሳማት አቅፏት ማለት ነው እየተጫወቱ ምናምን። ቴክስቱን ሲያየው የኔ ሚስት እንዴት ነሽ የሚል ቴክስት አይ ደነገጠ። ይሄ ማን ነው ንገሪኝ፣ ሳልደፋሽ ንገሪኝ አላት። አጎቴ ነው። የትኛው አጎት ነው የኔ ሚስት ብሎ ቴክስት የሚያደርግልሽ? የትኛው አጎት ነው? እኔ የማላውቀው አጎት ኬት ነው የመጣው? አንቺ ልጅ አላበዛሽም እንዴ? በህይወቴ ልኮ በጣም ተጫወትሽብኝ፣ በጣም አበዛሽው፣ አሁንስ በጣም ብሎ በጥፍ ያጠናገራት። ማንን? ሜቲ አረ አቤል ብታምንም ባታምንም አጎቴ ነው። እኔ ባል የሚባል የለኝም፣ ፍቅረኛዬም ባሌም አንተ ነህ ብላ እግሩ ላይ ወድቃ ተንበርክካ ስትለምነው አሽቀንጥሮ ወርውሯት መጣ እና በእሷ ምክንያት የተነሳ ነው ከርብቃ ጋርም ያደረው ማለት ነው። ከርብቃ ጋር ካደረ በኋላም ርብቃም ደግሞ በመሀል አርግዛለች። ማስታገሻ ስጠኝ፣ እያስመለሰኝ ነው፣ እያስታወከኝ ነው ስትለው በዛን ሰዓት እኮ ለምንድን ነው እኔ ባስገደድኩሽ ሰዓት እኔን ገፍትረሽኝ ለምን አልወረድሽም? እንዴት ከኔ ጋር ታድሪያለሽ? ምናምን ሲላትም እንዴ አንተ እንደዛ አስገድደህኝ እኔ እንዴት አድርጌ እኔ እኮ በዛን ሰዓት ልወርድ ስል አንተ ነህ። እኔ የቻልኩትን ነገር አድርጌያለሁ ለማምለጥ፣ ነገር ግን አልቻልኩም። የሚቆጭ ነገር አቤል አታደርግ እባክህን፣ ስለምን ልቀቀኝ ስለ አልለቅሽም። ምንም እኔ ከአንቺ ጋር በማደሬ አይቆጨኝም፣ እኔን አትወዱኝም፣ ሁላችሁም ትጠሉኛላችሁ እያለ በጣም በስሜት ተነሳስቶ በጣም በጉልበት በቃ የደፈራት ማለት ነው። እና በዛ ምክንያት እርጉዝ ሆነች። እናም ለዛ ነው የሚያስመልሳት ርብቃን። በስተመጨረሻም የሚገርማችሁ ነገር ማለት ነው እዩ እኮ ለአቤል ወንድሙ ነው። ግን ወንድሙ ሆኖ ሳለ ያው እነሱ ዘና ብለው እዚህ ቤት ስለሚኖሩ ይሄንን ቤት በራሱ ስም ማድረግ ይፈልጋል። ማም ደግሞ ቤቱን በማን ስም ያዘሮችው? በርብቃ ስም ነው። ካርታ ፍላኑን ለመስረቅ ነው አዚ እነ አቤል ቤት ተቀጥራ መሰራው። ማም ደግሞ የምታውቀው ነገር የለም። ርብቃ ከእንግዲህ የልጄ ሚስት ስለሆነች እረፍት መውሰድ አለባት
እንድትሰቃይብኝ እና እንድትደክምብኝ እኔ አልፈልግም። ርብቃዬ የኔ ልጅ ምንም አታንሺ፣ በቃ እርጉዝ ነሽ እያስመለሰሽ ነው ስትላት፣ ኧረ ማመን እያልሽ ነው እኔ እርጉዝ አይደለሁም ስትለው፣ እንዴ የሚያስመልስሽ እኮ እርግዝና ቅሬት ቢኖር ነው እንጂ ቅሬት እኮ ከሌለ በፍጹም አያስመልስም። አርግዘሽ ይሆናል አትዋሽኝ ልጄ ምናምን ምናምን ከዛ ስትለው በስተ መጨረሻ ኧረ ማም እንደዛ አትበኝ እንዴ ማም እንደዛ አትበኝ፣ እኔ እኮ አልዋሸሁሽም ጨጓራ እኮ ነው እንጂ እኮ አሞኝ አይደለም ማለት። ከዛም በኋላ አቤል ደግሞ እንዴ ማም ምን እያልሽ ነው? እሷ እኮ ሆዷን እንጂ ያመማት የምን ስለምን ቅሬት ነው ማም የምታወሪ ሲላትም፣ እንዴ ልጅ ምን ችግር አለ ድክ ድክ የሚል ልጅ ብትወልዱ፣ እሱንማ እኮ በሂደት እናየዋለን ማም፣ ምን አስበሽ ነው እንደዚህ የምትይኝ? ቆይ እስኪ ተረጋግተን እናስብበታለን ማም አለና ወዲያው በቃ እኔ ልወጣ ነው ሊሄድ ነው አለና ተናዶ አቤል ወጥቶ ልልም። ከዛ አቤል ልጅ ተረጋጋ፣ ምን ሆነሃል የኔ ልጅ? ምንድን ነው እሱ? ምን ችግር አለ ድክ ድክ የሚል ልጅ ብታመጡ ምን አለበት? እኔም ደግሞ በእናንተ ህይወት ደስተኛ ብሆን። ርብቃ ልጄ አስቢበት እንጂ ስትላትም ርብቃዬም እሺ ማም ችግር የለውም አስብበታለሁ አለች። ግን እኮ እሷ ኦልሬዲ አርግዛለች። እያስመለሳት ነው፣ እያስታወካት ነው፣ እያመማት ነው። ማዘሯ ነቅታለች። በነገራችን ላይ አዚ ደግሞ አረ ማዘሯ ድረሽ ርብቃ እያስመለሳት ነው። ወይኔ ልጄን፣ ወይኔ ልጄን፣ በቃ ሽንኩርት የሌለበት ምግብ ስሪ ስትላትም አዚ ደግሞ እንዴ ማዘሯ ሽንኩርት የሌለበት ምግብ ሲሰራ ለመጀመሪያ ጊዜ ከአንቺ ስሰማ ስትልም በቃ ተይው እንደውም አዚ እኔ ነኝ የምሰራላት ለርብቃ ልጄ ቆንጆ ምግብ፣ ቆንጆ ምግብ ለርብቃዬ ልጄ እኔ ነኝ የምሰራላት ዛሬ በቃ የሚያስመልሳትማ እንደው አርግዛ ይሆናል። እንደው ብትወልድ እንዴት ደስ ባለኝ። እንደሷ ጥጥ የመሰለ ልጅና እንደ አቤል ሸበላ ቆንጅዬ ልጅ ብትወልድልኝ አቤት እኔ ደስታዬን አልችልም እያለችም ስታወራ፣ ከዛ አዚ ደግሞ እንዴ ማም እንዴ ማዘሯ ይሄማ እኮ የማይቀር ነው ይሳካላታል እኮ ስትልም እንዳፍሽ ያርግልኝ እያለች ነው ማዘሯ። በስተመጨረሻም አዚ ደግሞ ያው ተፍ ተፍ እያለች ነው። ከዛም በኋላ ሜት ደውላ ፈጠን በይ እንጂ እንደምንም ፋይሉን ለመስረቅ ሞክሪ፣ ምን እየሰራሽ ነው? እኔ እኮ ያስገባሽ ፋይሉን እንድትሰርቂ እንጂ እዛ እንድትጎለች አይደለም ስትላትም፣ ባክሽን ወፍ የለም ተረጋጊ፣ በቸኮለ እኮ አይደለም እንዴ በእርጋታ ነው እንጂ እንዴት አድርጌ ነው ዝም ብዬ ነው የማመጣው? አስበሽዋል ግን እንዴ? አቦ ተረጋጊ ሜቲ ጓደኛዬ፣ እኔ እንደምንም አድርጌ ወረቀቱን በእጅሽ አስገባለሁ በቅርቡ አለቻት። ይሄን ለእኔ ተይልኝ፣ እንደውም ማውራት አይጠበቅብሽም፣ በጭራሽ ማውራት አይጠበቅብሽም። ሁሉንም ነገር እኔ አስተካክለዋለሁ፣ እኔ አደርገዋለሁ አለቻት። ከዛም በኋላ በስተመጨረሻ ሜቲም እሺ ብላ ተስማማች። አቤልም በጣም በቃ ተናደደ። ሁለተኛ አይንሽን አላይም አላት፣ ገፍትሮ ወረወራት። በእሷ ስሜት የተነሳ ርብቃን ደፈራት። ከርብቃ ጋርም አሁን አብረው መኖር ጀምረዋል። በቅርቡ ደግሞ የልጅ አባት እንደሚሆኑ ተስፋ እናደርጋለን። ርብቃ በጣም ትወዷለች፣ በጣም ታፈቅሯለች። አቤል ግን ሜቲን ነው የሚያፈቅራት። አሁን ላይ ሜቲንም የሚያፈቅራት አይመስለኝም። ሙሉ በሙሉ ወደ ርብቃን የተመለሰው በቃ ከርብቃ ጋር እየተመካከረ ነው። ደግሞ ሲነሳበት ይበሳጫል። ሲነሳበት አልጋይ ላይ ለምን ትተኛለሽ? የራስሽ ክፍል ሄደሽ ተኝ ብሎ ያበሳጫታል። ደግሞ ሲረጋጋ ነይ እኔ ጋ ተኝ ይላል። ሲረጋጋ ነይ ቀፊኝ ይላል። እሱ ራሱ የሚያደርገውን ያሳጣው ማለት ነው። ሲረጋጋ እቀፊኝ፣ እኔን የሚወደኝ የለም፣ ሁላችሁም ትጠሉኛላችሁ ይላል። ሲነሳበት ደግሞ ተነሺ ካልጋይ፣ አንቺ ማነሽ? ውረጅ ውረጅ እያለ ያባራታል። እሷ ግን ስለምትወደው ስለምታፈቅረው በጣም ብዙ መስዋዕት አሁን ላይ ለአቤል እየከፈለች ነው ርብቃ። እውነት ርብቃ በጣም ስለምትወደው ምንም ሲናገራትም ሲሰድባትም መስሚያ ጥጥ ነው። እሷ እንደምንም እንደምንም አቤልን የራሷ ለማድረግ እንጂ ሌላ ምንም በቃ አሳስባት። ሲናገርም ምንም ኖርማል። እሺ አቤል ተረጋጋ፣ እሺ አስቀየምኩ፣ እሺ ንግግሬ ደብሮክ ነው አቤልዬ፣ ባክሽ ስሜን አትጥሪ ሲላት ደግሞ እሺ ይቅርታ ካስከፋውክ፣ እሺ ይቅርታ ስትለው እሺ በቃ ነው ያጠገቤ ቁጭ ይላታል። ቁጭ ስትል ደግሞ እሺ እቀፊኝ ሲላት እሺ እቀፊኝ፣ ከዛ እሺ ብላ ታቅፈዋለች። ይስማታል፣ ይሳሳማሉ። ደግሞ ሲነሳበት ልቀቂ ምን ትሰሪያለሽ ይላታል። የምር እና ዞሮ ዞሮ አንድ ላይ እንደሚሆኑ ተስፋ አደርጋለሁ። እወዳቸዋለሁ። አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።